የቻግኒ ሚዲያ የትረካ ቤት ነው የምትገኙት ተመልካቾቻችን እንደምን ሰንብታችኋል? አማኑኤል አሻግሬ ነኝ። በዛሬው የጎቤው ክፍል 7 ትረካችን አብረን እንቆይ። ቻግኒ ሚዲያን ሰብስክራይብ በማድረግ የተለቀቁ ቪዲዮዎችን ላይክ በማድረግ ሼር በማድረግ ስለሚያግዙኝ ከልብ አመሰግናለሁ። እንደዚሁም በዲስክሪፕሽን እና በቻናሉ ፕሮፋይል ላይ በመግባት የምትችሉትን ያህል እገዛ ስለምታደርጉልን ከልብ እናመሰግናለን። ጎቤው ደራሲ ማርሴል ፓኞል። ጎቤው ልብ ወለድ ትርጉም በጌታነህ አንተነህ። አናጢው ፓንፌል እንጨት እየፈለገ እየመረጠ ሲቆርጥ የዋለ ነዣን ወደ ምንጭ በሚወርዱበት ጎዳና አጠገብ ነበር። እናም ሲመላለሱ መዋላቸውን ተመልክቷል። ወደ ቤቱ ሲመለስ ዱቤዋ ኤሚሊ ምግብ እያቀራረበች ለመብላት ቸኩላ ባፏ ውሃ ሞልቶ አገኛት። እሱ ግን ሐሳብ የገባው መስሎ ታያት። ከጋራው ላይ አጥምዶ ያመጣላትን ጥንቸል ስጋውን በሳህን ላይ የቆለለች ምን ሆነዋል አለችው። እኔ ነኝ። አዎን አንተ። ያስጨነቀህ ነገር ያለ ትመስላለህ። ምን ሆነሃል? ምን ያስጨንቀኛል? እኔማ አንዳንድ ነገር እያሰብኩኝ ነው እንጂ አንድ ነገር አይቼ አእምሮዬን በጠበጠው። ምን አየህ? አደራህን። ዛሬ የተሰዓት እንጨት ፍለጋ ሄጄ ጎባጣውና ቤተሰቡ በ5 ሰዓት ጊዜ 6 ጊዜ ይሆናል ወደ ምንጩ እየወረዱ የነበረው። እስከ ሸለቆ ዳርቻ ይወርድና ትልቅ ጀሪካን በጎባጣው ላይ ተሸክሞ ዳገቱን ይወጣል። ጀሪካን የተጫነች አህያ ይነዳል። 2 ሴቶችና አንድ ትንሽ ልጁ ደግሞ ቶፋ ተሸክመው ይከታተላሉ። ኤሚሊ የሚቀጥለውን ጥያቄ ከማቅረቧ በፊት የጥንቸሉን 2 ጭኖች በሳህኑ ላይ ዱብ ዱብ አደረገቻቸው። እናሳ ውሃ ፍለጋ እኮ ነው የሚመላለሱ። የዱባ ተክል አላቸው። እኔም ሳልፍ አይቼዋለሁኝ። አንድ ማቲ ነው እና እሱ የሚያጠጡበት ውሃ ነው የሚቀዱት። አሳዝኑሽም? በዚህ ፀሐይ እንደ ተኮነነች ነፍስ ሲቀቀሉ ማን ልፋላቸው? ዱባውሳ አለ ፓንፌል። ይሄ ፀሐይ እንክት አድርጎ ነው አይደል እንደ የሚያስቀረው? እሱ አቅሙን አይቶ አይተክልም ኖሯል አለች ኤሚሊ። እሱስ እውነትሽን ነው። እኔ ግን ቤቱ አጠገብ ምንጭ እንዳለችው አውቃለሁኝ። እንግዲያ ምን ሆኖ ነው እዛ ታይ ድረስ የሚደክም? ምንጭቱ መኖሯን አያውቅማ። እንዴት? ምንጭ ማየትና መለየት አይችልም? ምንጭቱ ሳትደፈን አትቀርም። በገዛ እጇም አይመስለኝም የተደፈነችው። ኤሚሊ ተደንቃ ቅንድቧን ሽቅብ ገፋ አደረገችና እንግዲያ ማን ደፈናት? ምን አውቄ አለ ፓንፌል መጠንቀቁ ይሻላል በሚል አነጋገር። ቀጠለናም በሹክሹክታ ማን እንደደፈናት ምናልባት እነ ፓፔው ሳያውቁ ይቀሩ ብለሽ ነው አለ። እንደዚህ ያለ ነገር ለማንም አይነገር። ለሌላ ሰው አልናገርም። እኔ እንደሚመስለኝ ፓንፌል በሰው ነገር መግባት ጥቅም የለውም። ደሞ ይሄ ጎባጣ ተክሪስፓ የመጣ ነው። ሰልስትና ዳቦ ጋጋሪው ሲል ሰምቻለሁኝ። የክሪስፓ ሰው እንዴት ያለ እንደሆነ ታውቃለህ? ፓንፌል ትከሻውን ሰበቅ አደረገና ይሄ ሁላ ወሬ ነው። እነሱም እንደሌላው ያው ሰው ናቸው አለ። አይምሰልህ። በስማም ብሎ ወደ መንደር የወጣለት ካብሪዳንን በቡል ድንጋይ ወርውሮ አናቱን ሊፈልጠው አልነበር? አሰት። እኔ ራሴ እዚህ አልነበርሁ። እሱን ነው ይልቅ ጎባጣውን ያቀመሱት። አፈር ልብላ። ተዚያ በሰው ነገር አትግባ። አንተ ሰርቶ አዳሪ ነህ፣ መሀይም ትፈልጋለህ። እዚህ መንደር ስራ ብታጣ የክሪስፓው ጎባጣ የሚቀጥር መስሏል? ምግቡን አቀራርባ ጨርሳ ስለነበር ለመብላት ስፍራዋን ያዘች። ስራ ብል ፍክ አለኝ አለች። ፓፔው መጥቶ ነበረ። በቅሎ የሚበላበትን ገንዳ እንደገና ጥረብልኝ ብለዋል። አስቸኳይ ነው አለ። ለሱ ሁሉ ነገር ጥድፊያ ነው። ሲከፍል ግን አይኑን አያሽም። ደግ ነገ ማልጄ እሄዳለሁኝ አለ ፓንፌል። ያን ዕለት ማታ ጎባጣው እንደ ሬሳ ወድቆ አደረ። ጠዋት የቤቱን ሰው የቀሰቀሰችው ትንሿ ማኖ ናት። እሷን ብትሆን ታንጎላች ነበር። ፀሐይዋ የጽዱን ጫካ አልፋ እላይ ወጣለች። ተኝቶ 3 ሰዓት በማባከኑ በጣም ተናደደ። መስኮቱን ለመክፈት እንኳን ሳይጨነቅ በችኮላ ለባበሰና ተንደርድሮ ወረደ። በሩን ወዲያው ከመክፈቱ እንግዳ የሆነ ስሜት ተሰማው።
በድንጋጤ የደጃፉ ላይ ድርቅ ብሎ ቆሞ ቀረ። ምድጃ ዳር የቆመና በሙቀቱ ኃያልነት የተነሳ መተንፈስ ያቃተው መሰለው። ለነገሩ ቀላል ይሁን እንጂ ነፋስ ቢጤ አለ። የዛፉን አዳዲስ ቅርንጫፎች ሲያወዛውዛቸው ይታየዋል። ወደ በረንዳው ወጣለና ሰማዩን ቀና ብሎ ተመለከተው። ደመና የሚባል ጥቂት ብናኝ እንኳን የለበትም። የፀሐይዋ ብርሃን ግን እንደ ድሮ አልነበረም። ወደ ቢጫነት ወስዶት የደፈረሰ ይመስላል። ፊቱን የገረፈው ነፋስ ደግሞ እሳት ያዘለ መሰለው። ባለቤቱን ጠራት። መስኮቷን ከፍታ ብቅ ስትል ኤሚ ታምም ያለው ወይስ ነፋሱ ፊቴን እንደዚህ የሚያቃጥለኝ አላት። ጥያቄው ከእንቅልፏ ሙሉ በሙሉ ቀሰቀሳት። ፊቷን ወጣ አድርጋ ለነፋሱ በመስጠት ሙቀቱን ሰለለች። ያንተ ያለ እቶን ተነስቶ ነው አለች። አየሩን አሸተተው። ከቤቱ ፈንጠር ብሎ ቆመና ግራ ቀኙን ተመለከተ። የጢስ ምልክት አልነበረም። አየሩንም የሞላው የሳሮቹና የቅጠሎቹ መዓዛ ብቻ ነበር። የለም ከእቶን የከፋ ነገር ነው የመጣብን። ሲሪኮ የሚባለው ከወደ አፍሪካ የሚመጣው ነፋስ ነው። ኤሚ ሮጣ ወረደች። ይሄው ነበር የቀረው አለ። ይህ ከሁሉም የከፋው የክህደት ተግባር ነው። እጣ በአፍጢሟ ስትደፋ እንደዚህ ነው። እድል ሲጣመም አመድ ሲለብስ እንደዚህ ነው። እኔ ግን እጄን የምሰጥ ሰው አይደለሁም። ይህንን ግፍና በደል አሜን ብዬ አልቀበለውም። ይህንን ማዕተኛ ነፋስ ቀኑን በሙሉ ላይቃጠል ቢችልም ከዛሬ ምሽት በፊት ብዙ ጉዳት ሊያደርስብን ይችላል። ያለዛ ያለን ጊዜ በሰዓታት የሚቆጠር ነው። ቶሎ በሉ ሁላችሁም አሁኑኑ ወደ ውሃው እንውረድ። ወዲያው አህያዋን ጫነ። ኮርቻውን አስተካከለ። እኔ በሩጫ መመላለስ አለብኝ። እናንተ ልትደርሱብኝ አትችሉም። ቢሆንም በተቻለ መጠን ብዙ ለመመላለስ ሞክሩ። እንደደረሳችሁ አትክልቶቹ ስር አፍስሱት አላቸው። ግማሽ ደረቅ ዳቦ፣ ጥቂት አይብና 2 ጠርሙስ ወይን ጠጅ ያዘ። ከዚያ አርጩሜውን በብብቱ ስር ሸጉጦ ዳቦ በአይቡን እየጎመደ አህያዋን እየነዳ በጥድፊያ መንገዱን ተያዘው። ያ የቆሸሸ ቀይ ቀለም ያለው እንግዳ የፀሐይ ብርሃን ጥቁር ጭጋግ የመሰለ ጥላ ጥሏል። እንደ ነበልባል የሚጋረፈው ነፋስ ረጋ ብሎ ያዘግማል። የአዋፍ ዝማሬ፣ የእንስሳት ጩኸት የሚባል ነገር ፈጽሞ አይሰማም። ዣን ቁርሱን በልቶ ሲጨርስ አንዱን ጠርሙስ ወይን ጠጅ አጋመሰ። ከዚያ በዚያው አርጩሜ አህያዋን ሾጥ እያደረገ ተከትሏት ቁልቁል ወደ ምንጩ ተንደረደረ። እሱ ቀርቶ ሲመለስ ሴቶቹ ገና ሲወርዱ እማል መንገድ ተገናኙ። መንገዱን እንደቀጠለ ሰማችሁ፣ ይሄ የሞት ሽረት ትግል ነው አላቸው። ኤሚ በፊቱ ላይ ባየችው ስሜት ተደናገጠች። ማኑ ወደ እናቷ ዘወራለችና እማዬ እኔስ እንዳይታመም ፈራው አለቻት። እውነትሽን ነው፣ ታዲያ ምን አባቴ ላድርግ? በዚያን ዕለት ማለዳ ብቻ 4 ጊዜ ደርሶ ተመለሰ። 6 ሰዓት ሲሆን የአህያዋ እግሮች መንቀጥቀጥ ሲጀምሩ አየና የግማሽ ሰዓት ረፍት እንድታደርግ ፈቀደላት። ባቲስቲንና ማኑ ሳር አቀረቡላት። በሰውነቷ ላይ የነበረውን ላብ ለማድረቅም ጠራረጓት፣ ቦራረሿት። በዚህ ጊዜ ዣን 2 እንቁላሎች ዋጥ አደረገና 1 ጠርሙስ ወይን ጠጅ ጨለጠ። ላቤ በደንብ እንዲወጣና እንዳይደክመኝ ነው ሲልም አስረዳ። በዚህ ሁሉ ስቃይ ውሃ ያገኙትና በብርድ ልብስ የተጠለሉት ተክሎች ብዙም የደረሰባቸው ጉዳት ያለ አይመስልም። እንደገና ወደ ምንጭ ሲወርድ የደስታና የድል አድራጊነት ስሜት ሰፍኖበት ይፎክርና ይደነፋ ነበር። ያ የጥፋት ነፋስ ማፏጨቱን አላቋረጠም። እንዲያውም አሁን ቀላ ያለ በጣም ደቃቅ አቧራ እየተሸከመ ይመጣ ጀመር። አቧራው በዣን ፊት ላይ በሚንዠቀዠቀው ላብ እየተቦካ ተጋገረ። ሙቀቱም እግሮቹን ክፉኛ አዛላቸው። በዚህ ሁሉ ላይ የተሸከመው ጀሪካን ክብደት ሲጨፈልቀው ውሃውን ቀርቶ ሲመለስ የአህያዋን እጅና ይዞ አይኑን ጨፍኖ በዝግተኛ ድምፅ እድሉን የሳህራን በረሃ እየረገመ እየተጎተተ ወጣ። ትንሿ ማኑ ማልቀስ ጀምራለች። ሚስቱ አልፋው ወደ ምንጩ ስትወርድ ባርኔጣ ሰጠችው። እርግማኑ እንደቀጠለ የዘረጋችለትን ባርኔጣ ገፍትሮ በፀሐዩም በድካሙም በወይን ጠጁም ሰክሮ እየተንገዳገደ ሩጫውን ቀጠለ። ያን ዕለት ኮረብታው ላይ በመስራት ላይ የነበሩ ጥቂት ገበሬዎች ነበሩ። ኡጎላ፣ ፓፔውና ሰራተኛዋ ሆነው 2 የሰፈር ኩታራዎችን ጨምረው የወይኑን ፍሬ ይለቅሙ ነበር። ኡጎላ በሩቁ ምስኪኑን ጋሽ ዣን ሲመላለስ ያይ ነበርና ፓፔ ይሄ ሰውዬ እኮ መሞቱ ነው አንተ አለው። ፓፔው የወይን ዘለላ መቅጠፊያ መቀሱ እንደያዘ
ፊቱን ቅጭም አድርጎ ተሱ ይልቅ የምታሳዝነኝ አህያይቱ ናት። እሱስ ባይሆን ወደ ቀራጭነት ሊመለስ ይችላል አለ። ኤልያስን ያን ዕለት ሲሰራ የዋለ በእርከን ማሳው ውስጥ ነበር። የእርከኖቹን ግድግዳ እየጠጋገነ ዣን ሲመላለስ ሙሉ በሙሉ አይታየውም። ባለፈ ቁጥር ግን መራጃውን ጣል ያደርግና እንደ ጉድ ተገርሞ ይመለከተዋል። አይቶ አይቶ በሳቅ ይፈነዳል። ጭኑን በጥፊ እየጠበጠበ ትከሻውን እየሰበቀ ይሳለቅበታል። ጮክ ብሎ ምስኪን ቀወሰኮ አይ ምስኪን ይላል። ፓንፌል ደግሞ ጥቁር ስንዴውን እያጫጨደ ይህንን ጉድ ሲያይ ውሏል። ወደ 11 ሰዓት ግድም ያ ያልታደለ ሰው እንደ እብድ ሲዋዝም ባየው ጊዜ እዝጎ መሐረነ ክርስቶስ መውደቁ እኮ ነው፣ ይህንንስ ማየትም አያስፈልግ ብሎ ጠመንጃውን ከደበቀበት ጥሻ ውስጥ አነሳና ዳገቱን ወጥቶ ወደ ኦምብሬ ቆለቆለ። ዣን ማነከስ የጀመረችዋን አህያውን ጋጣ ውስጥ አስገብቶ እሱም ወደ ምግብ ቤቱ ሲገባ ከምሽቱ 3 ሰዓት ሆኖ ነበር። በፋኖሱ ዙሪያ የምግብ ሳህኖች ቀርበው ይጠብቃሉ። ባቲስቲን ወደ ፎቅ በሚያወጣው ደረጃ ላይ ተቀምጣ በኃይል ታንኮራፋለች። ኤሚም ባዶ እግሯን ወለሉ ላይ አድርጋ ጭንቅላቷን በግድግዳው ላይ አስደግፋ በሸምበቆ ፎቴ ላይ ተኝታለች። ማኖ ብቻ አልተኛችም። አይኗን አፍጣ ትጠብቀዋለች። ታችኛው የአይኖቿ ሽፋል ቦልዘዋል። ፊቷ ቅጭጭ ብሎ ክሳቷን ይናገራል። ዣን እበሩ ጋር ሲደርስ አሸንፈናል፣ አትክልቶቹ ድርቁንና ሐሩሩን ተቋቁመውታል፣ ድሉ የኛ ነው አለ። ኤሚ ከእንቅልፏ ነቃችና ተነሳች። ማኖ እጁን ይዛ ራት የሚበላበት ቦታ ድረስ መርታ አስቀመጠችው። የተጠበሰ ጉበት የመሰለው ፊቱ ተኮማትሯል። ጥርሶቹ ግጥጥ ብለዋል። ሲተነፍስ አፉን ከፍቶ ነው። ወይን ጠጅ ሊቀዳ ጠርሙሱን ሲያነሳው እጁ ተንቀጠቀጠበት። ድንገት አይኖቹ ተጨፈኑና በጠረጴዛው ላይ ተደፋ። ክንዶቹ ቁልቁል ተንጠለጠሉ። ሚስቱና ልጁ በእንባ እየተራጩ አውርደው ወለሉ ላይ ዘረጉት። ከዚያም ከመኝታ ቤት ፍራሽ አወረዱና እዚያ ላይ አስተኙት። ባቲስቲን በዚህ ጊዜ ከእንቅልፏ ነቅታ ተጠጋችና ለረጅም ጊዜ አስተዋለችው። ያስተኙት በጎኑ ነበር። ያተነፋፈሱ ፍጥነት በከባድ ሙቀት ሲሮጥ የዋለ አዳኝ ውሻ የሚተነፍስ ይመስላል። ፊቱ ከመቅጽበት ከሳ። እንደ ሽማግሌ ፊት ቆዳው ተሸበሸበ። ላቡ ከቅንድቦቹ ይንቆረቆራል። ባቲስቲን ጎንበስ ብላ አሸተተችውና ለማኖ በቋንቋው አንድ ነገር ነገረቻት። ማኖ ተረጎመችው። ፀሐዩ ነው፣ የዛሬው ክፉ ፀሐይ ነው አለች። ባቲስቲን እንደገና ተናገረች። ፀሐዩን አወጣላቸዋለሁ፣ ፀሐዩ ካልወጣላቸው ከነገ ወዲያ ይሞታሉ፣ እንዲህ ነው የምትለው ስትል ማኖ ተረጎመች። መድኃኒቱን አውቀዋለሁ ብላለች። ባቲስቲን ከዕቃ ማጠቢያው ገንዳ ላይ አንድ ብርጭቆ ይዛ መጣች። የጥንቆላ ቃላት እያነበነበች ብርጭቆውን በውሃ ሞላችው። ቀጥላ ምድጃው ዘንድ ሄዳ ጎንበስ አለችና ይነድ የነበረውን ግንድ በመቀንጠጫ መታ ስታደርገው ቡጢ ቡጢ የሚያካክል ፍም ተፈረካክሶ ወደቀ። አንዱን በመቆንጠጫው አነሳችው። ወደ በሽተኛው ጠጋ ብላ ማኖ እንኳን የማታውቀው ድግምት ደገመች። ከዚያ በውሃ የተሞላውን ብርጭቆ በበሽተኛው ግንባር ላይ አስቀመጠችው። ድግምቷን እንደቀጠለች ፍሙን በውሃው ውስጥ ጨመረችው። ቸስ ብሎ ውሃው ሲተን እንፋሎቱ ነጭ ሆኖ ጥምዝምዝ ቅርጽ በማውጣት ሽቅብ ተጥመለመለ። ያው ጣይ ለቀቃ አለች። አይሽ ጣይ ሄደ። ኤሚ ስታለቅስ ከንፈሯ ይንቀጠቀጣል። ትንሿ ማኖ ቅጭም ብላለች። በፊቷ ላይ የሚታየው ስሜት በግልጽ አይስታውቅም። ድንገት ግን ፊቷ ወገግ ሲል ታየ። የአባቷ ያተነፋፈስ ስርዓት ፍጥነቱን እየቀነሰ መጣ። ከአንድ ደቂቃ በኋላ ደግሞ ኡፍ ብሎ በረጅሙ ተነፈሰ። በቃ አለች ባቲስቲን። ጣይ ሄዳለች። ጊና ጉዳቲ ደርሳ ነው ሄደች። እስቲ ቶሶስቲ ቀን ንግግርም የለም። አሁን እኔ ሚጢጡ ቂጣ ላመጣሉ። ፋኖሱን ይዛ በጨለማው ብቻዋን ወጥታ ሄደች። በሶስተኛው ቀን ማለዳ አይኑን ገለጠ። አይኖቹ ይገለጡ እንጂ እይታ አልባ ነበሩ። ባለቤቱ በቀስታ አነጋገረችው። መልስ አላገኘችም። ፊቱ ገርጥቷል። ትኩሳቱ ግን ወርዶለታል። እንደምንም ብላ ቅጠሉን አጠጣችው። ፊቱ ተገማጠጠ። ፈገግታ ይሆን? ለማንኛውም ወዲያው የሰላም እንቅልፉን ቀጠለ።
ተኝቶ አተነፋፈሱ ጤነኛ መሆኑን ስታይ ኤሚ ክንዶቿን አቆላልፋ በመንተራስ ጠረጴዛው ላይ ተደፋችና እሷንም እንቅልፍ ወሰዳት። ይህ ሲሆን ባቲስቲን ፍየሎቹን እየጠበቀች በተጨማሪ ለጥንቸሎቹ የሚሆን ሳር ትሰበስብ ነበር። ትንሿ ማኖ ደግሞ በራሷ ላይ የተሸከመችውን ቶፋ በግራ እጇ ደግፋ አህያዋን እየነዳች በየቀኑ 3 ጊዜ በመመላለስ ከአታክልቱ ሁሉ 8 እግር ዱባ መርጣ ከጥፋት ለማዳን ችላ ነበር። በአራተኛው ቀን ምሽት ላይ በደንብ ነቃ። ባቲስቲን ከቅጠሉ እንደገና ጠጣችው። ለመናገር ቢሞክር አቃተው። ኤሚ ደንግጣ እንባዋ ተዝረከረከ። ባቲስቲን ግን ምንም የሚያሰጋ ነገር እንደሌለና ብዙም ሳይቆይ መናገር እንደሚጀምር አስረዳቻት። እንዳለችውም በማግስቱ ጠዋት አንደበቱ ተፈታ። እንዲያውም ተነስቼ ወደ ሥራ ካልሄድኩኝ ብሎ ነበር። ነገር ግን እግሮቹ ገና ስላልጸኑ ተመልሶ በቂጡ ዘጥ አለ። በትንሹም ፈገግ አለና ምንድነው የሆንኩት ሲል ጠየቀ። ፀሐይ መጥቶ ነው አለችው ኤሚ። እድሜ ለባቲስቲን ይሄው ዳንክልን ብላ እያለቀሰች ግንባሩን ሳም አደረገችው። ማኖ ገባችና ምንም ያልተሸበረች መስላ ተሻለ አባዬ አለችው። ተሽሎኛል፣ ግን አንድ ሙሉ ቀን በከንቱ ባከነ። እውነቱን ሊነግሩት አልደፈሩም። ባቲስቲን አንድ ማንኪያ ዘይት እየተርከፈከፈበት የተቀቀለ አትክልት አመጣችና ሰጠችው። ቀስ ብሎ አንድ ባንድ እየተመለከታቸው መብላት ጀመረ። ሲጨርስ ወደ መኝታ ቤቴ ካልወጣው ብሎ ግድግዳ እየተደገፈ ወጣ። ሴቶቹ አልጋው ላይ እንዲጋደም አዘዙት። ጋደም ካለ በኋላ ዱባው ተጎድቶ ይሆን ሲል ጠየቀ። ትንሽ ነው የተጎዳው አለችው ማኖ። ያ መጥፎ ንፋስ አልፏል። አሁንም የተረፈ ጥሩ ዱባ ተክሎች አሉ። እስቲ እናያለን። እግዚአብሔር ይስጣችሁ። የሚስቱን እጅ ጭብጥ አድርጎ እንደያዘ እንቅልፍ ወሰደው። ከዚያ በኋላ ማኖ እንደገና ወደ ምንጩ አንድ ጊዜ ወረደች። ማታ ተኝታ አባቷ ለምን ያህል ጊዜ እንደተኛ ሲሰማና በተክሎቹ ላይ የወረደውን መዓት ሲያይ በማግስቱ ጠዋት እንዴት እንደሚበሳጭና ተስፋ እንደሚቆርጥ እያሰበች አለቀሰች። እንደዚህ እያሰበች ስታለቅስ ባነጋችው ነበር የእርሷ ዕድሜ ልጆች ጸጋ የሆነው ገላግሌው እንቅልፍ መጥቶ ባያቅፋት። ዣን ሴቶቹን ሳይቀሰቅስ በሌሊት ተነሳ። ውጪ ሊያጋጥመው የሚችለውን መዓት ፈርቶ ወጥ ቤቱ ውስጥ ቡና እያፈላ ምን እያለ አውቆ እየተተበሰበሰ ቆየ። ያፈላውን ቡና በትንሹ ፉት እያለ በሐሳብ ባህር ተውጦ ሲጠጣ ከጉድጓዱ ውስጥ የሚመጣ የሚመስል የሳቅ ካካታ አይነት ድምፅ ተሰማው። ሄደና የጉድጓዱን የእንጨት ክዳን አንስቶ ሲመለከት ቀጭን የውሃ ሸንዳ እየወረደ ወደ ጉድጓዱ ይንቆረቆራል። ሮጦ ሄደና መስኮቱን ከፈተው። ነግቷል። ትንሽ ያካፋል። ከደስታው ብዛት የተነሳ እንባው በዓይኑ ችርፍፍ አለ። ተንበርክኮ ለሰማያቱ ምስጋና ቀረበ። ከዚያም ባርኔጣ እንኳን ሳያደርግ በዝናቡ ወጣ። ዝናቡ ካፊያ ብቻ ነው፣ ግን በበቆሎ ማሳ አካባቢ ብዙ የቋቋታ የሿሿታ ድምፅ ተሰማው። ዝናቡ ባረጠበውና ባለሰለሰው መሬት ላይ ወደ ማሽላው ገሰገሰ። በቆሎው አረንጓዴነቱ ቀርቶ ነጭ ሆኗል። የዝናቡ ጠብታዎች ደርቀው በተሰባበሩትና በተተለተሉት ቅጠሎች ላይ እየወደቀ ያንኳኳቸዋል። ልቡ ስብር አለ። ደረቱ ሽምቅቅ ብሎ የጠበበ መሰለው። ወደ ማሳው ዘልቆ ገባና የበቆሎውን ቅጠል በጥሶ ሲጨባብጠው በእጁ ውስጥ ተንኮታኮተ። አልቆለታል። ነፋስ ቢጤ መጣና ያንን የደረቀ በቆሎ አገዳውን ቅጠል አንሿሿው። በመሬት ፈገጋልና በደካማ ድምፅ የንጉስ ሜዳስ ጆሮ እኮ ያህያ ጆሮ ነው አለ። ያዘገመ ወደ ዱባው አመራ። ዝናቡን ያመጣው የሌሊቱ ነፋስ ለዱባው ጠለላ የነበሩትን ብርድ ልብሶች በታትኗቸዋል። አሮጌዎቹ ጋዜጦች በስብሰው ተበጣጥሰዋል። ከፍ ብሎ በአንድ የደረቀ ዛፍ ላይ ተወጥሮ የነበረ አንሶላ ተሽቀንጥሮ ተንዘላዝሏል። የዱባው ሰፋፊ ቅጠሎች ቢጫ ጠቃጥቆ ወርሷቸው ተዝለፍልፈዋል። ሙቀቱ ያጠወለጋቸውና ነፋሱ ያቆላለፋቸው እግሮቻቸው ጨህይተዋል። ያሳዝናል። ብርቱካን የሚያካክሉ በብዙ መቶ የሚቆጠሩ ፍሬዎች አሽኮርኩረው ነበር። ምን ያደርጋል፣ እድገታቸው በዚሁ ተቀጭቶ ቀረ። እንግዲህ የዱባው ነገርም ያለቀለት ነው ማለት ነው። አንገቱን አቀርቅሮ በዚህ ጥፋት ውስጥ እየተከዘ ሲዘዋወር
ካሮጌው የወይራ ዛፍ ላይ የተጠመጠመውን ደማቅ አረንጓዴ ሳያስተውለው አለፈ። ጎንበስ ብሎ አንድ የደረቀ የዱባ ፍሬ አነሳና በእጁ መዘነው። ቀጥሎም በድንጋይ ጨፈለቀው። ውስጡ አረንጓዴ ሆኖ ጭራ የበዛበት ነው። አሸተተው፣ ቀመሰው። ጠጣርና መራራ ነው። ምናልባት ጥንቾሎቼ ይበሉት ይሆናል እኮ፣ ከዚህ የመረረ ነገር ብዙ ይበሉ የለም ብሎ አሰበና ወደ ጥንቾሎቹ መናኸሪያ መራ። የእግሩን ኮቴ ሲሰሙ ነጫጭና ቀያይ የጥንቸል ግልገሎች ከየጉድጓዳቸው ብቅ ብቅ አሉ። ወደ አጥሩ ሮጠው በመጠጋት በሽቦው ላይ የተንጠለጠሉ ወደ እነሱ ሲጠጋ ተመለከቱት። ሁሉም እንደዚህ በአንድነት ሆነው አይቷቸው አያውቅም ነበርና ብዛታቸው አስደነቀው። ወደ 50 የሚጠጉ ነበሩ። ትንሽም ትልቅም፣ በዕድሜም እንደዚሁ የሚለያዩ። ሽማግሌው ተባዕት ግን እንደነሱ ሳይስገበገብ በተገጠበው መናኸሪያ በኩል ቁጢጥ ብሎ ቀረ። አከሳሱ የህመም ይመስላል። ዣን ከያዘው የዱባ ፍሬ አንድ ቁራሽ ወረወረለት። ጥንቸሉ ፈጠን ብሎ ተጠጋ። ልጆቹና የልጅ ልጆቹ ግማሽ ክብ ሰርተው በርቀት ያዩታል። የዱባውን ፍሬ ቁራሽ ባፉ ገለበጠውና 2 ጊዜ ያህል ቀማመሰለት። ቀጥሎም ቀና አለና መጋቢውን ትኩር ብሎ ተመልክቶ መግበህ ይሞታል በሚል የፌዝ አይነት ከንፈሩን ግልምጥ አረገበት። ወዲያው ጀርባውን ሰጥቶ ወደ መናኸሪያው ሌላ ዳርቻ ሮጠ። ከዚያም እምር ብሎ ዘለለና አጥሩን ተራምዶ በማሽላው ማሳ ውስጥ ገባ። አንተም ከማለት በቀር ሌላ ምን ይበል? እጆቹን በኪሶቹ ከቶ በመናኸሪያው ጥግ ወዲያና ወዲህ ተንኮራደደ። ጠኔ አንገበገባቸው ጥንቸሎቹ መንጋው አብሮት ተመላለሰ። ሴቶቹ ከእንቅልፋቸው ነቅተው ነበርና አንገት ለአንገት ተቆላልፈው በሐዘን ተጨብጠው በመስኮት ይመለከቱታል። በመጨረሻ ወደ ቤት ማምራቱን ሲያዩ እነሱም ወርደው እወጥ ቤቱ ውስጥ ጠበቁት። ከፍተኛ እርጋታ ይታይበታል። ምን ያህል ጊዜ ነው ተኝቼ የቆየሁት? ኤሚ ትከሻዋን ሰበቀችና ካንጀቷ እንጃ ተረሳኝ አለች። 6 ቀን አለች ማኑ። በጠረጴዛው ላይ ተደፍተህ ከተኛ ዛሬ ልክ 6 ቀንህ ነው። በቃ በ6 ቀን ውስጥ የ2 ዓመት ተስፋና ሥራ ውሃ በልቶት ቀረ። ማሽላው ደርቋል፣ ዱባውም እንደዚሁ። ዱባው በሙሉ አልደረቀም አለች ማኑ ጮክ ብላ። በትልቁ ወይራ ስር ያሉትን አላያቸውም እንዴ? እጁን ይዛ እየመራች ወሰደችው ልታሳየው። በዚያ ጥፋት አቋርጠው በሚያልፉበት ወቅት አንድ ቀን ጁሴፔ አድርግ እንዳለህን ያደረኩት አለችው። ከሁሉም የሚበላልጡትን ስፈልግ እዚያ ወዲያ ዳር ከወይራው ስር ያሉትን አገኘው። ገባህ አይደል? እማዬ አንተን ታስታምም ነበር። ባቲስቲን ደግሞ እግሯን ታማ ነበር። አህያዋና እኔ ብቻ ነበርን እየተመላለስን ውሃ የምንቀዳው። የምናመጣውን ትንሽ ውሃ ለሌሎች ጭምር በማጠጣት ከምናባክነው ብዬ ነው። ዛፉ ስር ደረሱና ቀና ብሎ ሲመለከት ጥቅጥቅ ያለ የዱባ ቅጠል አየ። ልጅቷ በየቀኑ ታጠጣውና ሲሮክ ደግሞ ኃይለኛ ሙቀት ይሰጠው ስለነበር ዱባው በዚህ 6 ቀን ውስጥ ዛፉን ሸፍኖት ይታያል። ፍሬ ግን እስካሁን አንድም ባለማየቱ ሲሰጋ ልጅቷ በሁለት ተክሎች መካከል ገለጥ አደረገችና ወደ ዛፉ ግንድ አመለከተችው። አንገቱን ቀና ሲያደርግ 113 ናቸው ቆጥሬያቸዋለሁ አለችው። እጆቹን ትከሻዎቿ ላይ ያደረገና ሰማያዊ አይኖቿን ለረጅም ጊዜ አተኩሮ ተመለከታቸው። ለነገሩ የሚያስፈልገን የነዚህ 10 እጥፍ ነበር፣ ግን እነዚህ በጣም ብርቅዬ ናቸው። ሰማሽ የኔ ሚጢጢ፣ እንደዚህ አንቺ እንዳበረከትሽልኝ ያለ የገና ዛፍ በሕይወቴ ተሰጥቶኝ አያውቅም። ግንባሯ ላይ ሳም አድርጓት ፈገግ አለ። ነይ ይህንን ደስታ በሙዚቃ መግለጽ አለብን አላት። ይህ ሁሉ መዓት ሲወርድ ኡጎላ ያጎቱን ወይን ጠጅ ጨምቆ ጨርሷል። በተጨማሪም ደግሞ የተከላቸውን ጥቂት ጋሮፋዎች በየቀኑ ወደ ማሳካ እያወጣ ከጉድጓዱ ውሃ እየጠለቀ ያጠጣል። ቤት ውስጥ ለመግባት ግን ይፈራ ነበር። ስንት አለ ዣን እንዲያ በስቃይ ላይ ሆኖ ቢያገኘውስ? ጸጸት አንገብግቦታል። በእርግጥ የሰውየውን ጥፋት ለማቅረብ እሱም ፍላጎት አለው፣ ግን አይኑን ማየት አስፈርቶታል። አንድ ቀን ጠዋት ኡጎላ የጨመቀውን ወይን ጠጅ በጠርሙስና በበርሜል ሲያንቆረቁር ፓፔው ከመደበቂያ ስፍራው ሄዶ የነዣንን ማሳ ሁኔታ ተመልክቶ መጣ። በጣም ደስ ብሎታል። ጋሊኔት አለው፣ በቃ አሁን ጊዜው ደርሷል። ማሳው ድምጥማጡ ጠፍቷል። ሰውየውን ግን አላይቸውም። እኔን ይሞት እንኳን አልልም። ታሞ ወይም ተስፋ ቆርጦ ሳይሞት
በ6000 ፍራንክ ይሽጥልህ እንደሆነ ህድና ጠይቀው። እምቢት አለም 7 አድርግለት። መጀመሪያ ግን ደህና አድርገህ ተከራከር። በላ ቶሎ ሩጥ፣ ሌላ ሰው ሳይቀድምህ። እኔስ እንዲያው አንጀቴን ቆረጠው። ተሱ የወይን ጠጅ 1-2 ጠርሙስ ይዘህለት ሂድ። ግድ የለም ያጠድቅሃል። እንደሱ ለታመመ ጥሩ መድኃኒት ነው። ጎላ እንደታዘዘው ዝናቡ እስኪያባራ እንኳን ሳይጠብቅ የወይን ጠጁን በዘንቢል አድርጎ በክንዱ አንጠልጥሎ ወደ ዣን ቤት ሄደ። ገና ከሩቅ አንሶላዎቹንና በስብሰው የተቦጫጨቁትን ጋዜጣዎች አያቸው። በማሳው ውስጥ ግን ማንም አልነበረም። የዱባ ተክሎቹ ወደ ነበሩበት ተጠጋ። ተቆላልፎና ተወሳስቦ የተትረፈረፈው የዱባ ሐረግ ሲረግጠው እየተሸመደ ደቀቀ። አንደኛውን አነሳና ስሮቹን ተመልክቶ አልቆለታል፣ ምንም ዋጋ የለውም አለ። ቀጠለና ወደ በቆሎ ሄደ። አንድ ቅጠል በእጁ ጭምድድ አድርጎ አደቀቀና ዋጋ ቢስ ነው አለ። ጥንቾሎቹ በሽቦ አጥሩ ጥግ ለጥግ እየተከተሉት ነበርና ለአንድ አፍታ ካስተዋላቸው በኋላ ያንተ ያለ እንዴት ቀጭጨው አላየ አለ። በረጅሙ ተነፈሰ። ከዚያም ስነግረው ስመክረው እምቢ ባይል ይሄ ሁላ መች ይመጣበት ነበር እያለ አልጎመጎመ። ዝናቡን ያመጣው የሌሊት ነፋስ ለዱባው ጠለላ የነበሩትን ብርድ ልብሶች በታትኗቸዋል። አሮጌዎቹ ጋዜጦች በስብሰው ተበጣጥሰዋል። ከፍ ብሎ በአንድ የደረቀ ዛፍ ላይ ተወጥሮ የነበረ አንሶላ ተሸነቋቁሯል፣ ተንዘላዝሏል። በጠና የታመመ ሰው ለመጠየቅ የመጣ ይመስል ድምፁን አጥፍቶ እየተንሸዋከከ ወደ ቤቱ ተጠጋ። አንድ 10 እርምጃ ሲቀረው የሙዚቃ ድምፅ የሰማ መሰለው። አሁንም ትንሽ ጠጋልና እንደገና ቆመ። የሃርሞኒካ ድምፅ ሰማ። የማርሽ ሙዚቃ፣ ድልን፣ ደስታን የሚያበስር ማርሽ። ወይኔ ወይ እሱ አብደናል ማለት ነው አለ። የዚህን የፈንጠዚያ ሙዚቃ መጨረሻ ጠበቀና አንኳኳ። ዣን ሃርሞኒካውን እንደያዘ ብቅ አለ። ፊቱ ግርጥት ብሎ ሰውነቱም ተጎርቷል። ድምፁና አስተያየቱ ግን ፈጽሞ መከራ የገረፈው ሰው አይመስልም። ጎረቤቴ ታዲያስ እንደምን አደሩ? መከር ተጠናቀቀ አለው። ጋሼ ዣን ወይን ጠጁም ተጣርቶ አብቅቶለታል። መጠጣት ብቻ ነው የሚቀረው። ብዙ ባይሆንም ያለችቱ ደህና ተዋታለች። 2 ጠርሙስ ይዤላችሁ መጥቻለሁኝ። ገና ትንሽ መብላላት ይቀርባል። ቢሆንም ምንም አይልም። ታዲያ ለምን እናጉላለዋለን? ቶሎ እንቅመስዋ። ኤሚ እስቲ ብርጭቆ አምጪ። ወጥ ቤቱ ውስጥ ገብተው ተቀመጡ። ጎላ ጠርሙሶቹን እያወጣ በጠረጴዛው ላይ አስቀመጣቸው። እህስ አለ ዣን። የወረደውን ማዕት አዩት አይደለም? ጎላ ድራሹ የጠፋውን ማሳ ተመለከተና ጭንቅላቱን ባውንታ ነቀነቀ። ከዚያም አሁን የኔ ጓሮ አትክልትም ሁሌው በቁሙ ክው ብሎ ደረቀ። የአርጉም ነፋስ ምን ያላጠፋው ሰብል አለ ብለው ነው አለ። ባለቤቴ ሰብሉን ለማትረፍ ሲንገላታ ፀሐይ መቶት ከሞት ነው የተረፈው አለች ኤሚ። ዣን ወይን ጠጁን በ2 ብርጭቆ ጢም አድርጎ እየሞላው ባቲስቲን ነች ያዳነችኝ አለ። በፋመ ከሰልና በአንድ ብርጭቆ ውሃ መቼም ባለቤቴ ያለችኝን ይዤ ነው። ለመልካም ጤንነቶ ጽዋዬን አንስቻለሁ። ጠጡ። ፀሐይቱን ተራሶ ለማውጣት ሌላ ዘዴ የለም አለ ኡጎላ። ታዲያ ድግምቱንም አብሮ ታላሉት ዋጋ የለውም። ባቲስቲን ድግምቱን ታውቋለች አለች ማኖ። ለኔም አስተምርሻለሁ ብላኛለች። ይሄማ ጥሩ ውለታ ነው አለ ኡጎላ። ሰው ጠንቋይ ናት እንዳይልሽ እንጂ ለጤናችን ጥሩ ነው። ጠጡ። ዣን በታላቅ እርካታ ብርጭቆውን ካጋመሰ በኋላ ውድ ጎረቤቴ የእርሶ ወይን ጠጅ ማለፊያ ሆኖ ተዋጥቶለታል። የኔ ዕቅድ ግን መክኖ ቀረ። የእግዚአብሔር ቁጣ ነው ብዬ ላልፈው ወይም ደግሞ ታይቶ በማይታወቅ የአየር ጠባይ ምክንያት ነው ብዬ ልደመድመው ይችል ነበር። እኔ ግን የራሴ ቅዠት፣ የኔው አዙሮ አለማየት፣ አለማመዛዘን ያመጣብኝ ነው ብዬ ማመን እመርጣለሁ። በጣም ጨካኝ ቅጣት ነው። ያገኘሁት ትምህርት ግን ምን ጊዜም አይረሳኝም። የቀረውን ወይን ጠጅ አንስቶ ጨለጠው። ኡጎላ ቀጥሎ የሚመጣውን በጉጉት ይጠባበቃል። ከፍተኛ ችሎታ ያለኝና በጣምም ጥንቁቅ ነኝ ብዬ አምን ነበር። እንደ እውነቱ ግን ዋናውን ቁልፉን ነገር ማለትም ብቸኛው ችግር ውሃ መሆኑን ስቸው ነበር። አዎና
አለው ኡጎላ ድጋፍ ሰጠ። ታለ ውሃ አቅዶ ሊሳካ አይችልም። ግልጽ ነው። ይህንን ስህተት ለመስራቴ የማቀርበው አንድ የሚመስል ምክንያት ቢኖር የዚህን ተራራ ጫፍ ስልጣን አለመገንዘቤ ነው። ይህ የመጨረሻ ዲያብሎስ ሆኖ ሳለ አላግባብ ቅድስት ሥላሴ እየተባለ የሚጠራ ተራራ ይህ ሁሉ አልፏል። አሁን ለማድረግ ያቀድኩትን ልንገሮ። ብርጭቆውን እንደገና ሞላና ቀጠለ። በመጀመሪያ ከጥንቸሎቼ ውስጥ 3/4ኛውን እሸጣቸዋለሁ። አንድም በቂ መኖ አላመርትላቸውም፣ አንድም ደግሞ ጥቂት ገንዘብ ያስፈልገናል። እንዲያ በለኝ አልሁት ይላል ኡጎላ በሐሳቡ። ከዚያም ሌላ አሁን ትንሽ ጠንከር ብዬ ስራዬን በመጀመርበት ጊዜ እርባታውንም አብሬ ለማካሄድ በቂ ገንዘብ አይኖረኝም። ለምን ቢሉኝ ከሁሉም ነገር በፊት ጉድጓድ መቆፈር አለብኝ። ጉድ ፈላ። አሁን ጅል ነገር አመጣ አለ ኡጎላ በሐሳቡ። ከዚያም ጮክ ብሎ እህት ላይ ነው የሚቆፍሩ ሲል ጠየቀ። ስፍራውን ገና አልመረጥኩም። መሳሪያ እኮ አለ፣ ውሃ ያለበት ቦታ የሚያሳይ እሱ ይጠቁመኛል። ኡጎላ እንደ መራድ አለ። ምንጭ አፍላቂ ነው ማለት ነው? እንደሱ ማለት እንኳን አልችልም፣ ግን ግሩም ድንቅ መመሪያ አለኝ። እሱም በደንብ አጠናና መሳሪያው እንዴት እንደሚሰራ ከተረዳው በኋላ ውሃ ያለበትን ቦታ እንደማላጣው እርግጠኛ ነኝ። ይህንን ስል ወንዝ አፈልቃለሁ ማለት አይደለም። ከዚህ ከክንዴ ቀጠን ያለች ጭልጭልታም ብትሆን አሳምራ ትበቃኛለች። ለደረሰብኝ መሳቀቅና ግፍ ካሳ አምላክ ይህችን እንደማይነፍገኝ ተስፋለኝ። አሁንም እንደ መጀመሪያው ጊዜ በራሱ የመተማመንና የእርግጠኝነት ስሜት ይታይበታል። እንኳን የተከፋ ሊመስል ጭራሽ ደስ ብሎታል። ጉድጓድ መቆፈር ይችላሉ? እንግዲህ የሚያቅተኝ አይመስለኝም። በነገራችን ላይ ጉድጓድ መቆፈር ማለት እኮ አፈሩን እየማሱ አውጥቶ መጣል ነው አይደለም እንዴ? እኔ የምቆፍረው ጉድጓድ ጥልቀቱ ከ12 ሜትር የሚበልጥ አይሆንም። ተቆፍሮ በሚያበቃበት ጊዜ ውሃ ባይወጣው እንኳን ችግር የተቃለለ ማለት ነው ብሎ ሲያበቃ የፌዝና የስላቅ ፈገግታ ሳየው። እንዴት? ምን ማለት ነው? አለች ኤሚ። ውሃ የሌለበት ጉድጓድ ምን ይጠቅመናል? በኩራት መንፈስ እየተጀነነ መለሰላት። ፈሳሽ ውሃ ለማጠራቀም ይጠቅማላ። ጥልቀቱ 12 ሜትር ስፋቱ 2 ሜትር የሆነ ጉድጓድ ትልቅ ጉድጓድ ነው ለማለት ባያስደፍርም ልክ 43 ሜትር ኩብ ውሃ ይይዛል። የሚፈሰውን ውሃ በሙሉ በቦይ እየመራሁኝ ላስገባው እችላለሁ። በበልጉ ወራት የሚጥለው ዝናብ ጉድጓዱን አሳምሮ ይሞላዋል። በዚህ አይነት ክረምቱ ሲገባ በሁለት ጉድጓዶቻችን ውስጥ የ50 ሜትር ኩብ ውሃ ክምችት ይኖረናል። ይህም ለ15 ጊዜ ማጠጫ ማለትም ለ36 ቀን ካለምንም ስጋት የሚያዛልቅ ውሃ ነው። 36 ቀንማ እህትናታ። አንዳንድ ጊዜ ግን ድርቁ ተዚያም አልፎ ይሄዳል። አንድ ነገር ዘነጉ አለ ጉድጓድ ቆፋሪው ጀነን እያደረገው። በዚህ 36 ቀን ውስጥ እኮ ምንም ሳንጣደፍ ተዝናንተን ከ10 ሜትር ኩብ ያላነሰ ውሃ ማጋዝ እንችላለን። ይህም ቢያንስ ተጨማሪ 8 ቀናት ይወስደናል። የጠጣው ወይን ጠጅ ሞቅ እያደረገው መጥቷል። አመልካች ጣቱ ሽቅብ ቀስሮ የት ነው በክረምት ወራት ለ44 ቀናት ያለማቋረጥ ድርቅ ታይቶ የሚያውቀው? በሳሐራ በረሃ ውስጥ ነው ካሉ ልስመው። በጎቤ በረሃ እምብርት ውስጥ እሺ። እዚህ ግን የቅድስት ሥላሴ ተራራ ቢገተር በምንም አይነት ሊሆን አይችልም። ጠረጴዛውን በጥፊ ደህና አድርጎ አጮለውና እየሳቀ ችግር ደህና ሰንብች እንጠጣ አለ። ብርጭቆውን አሁንም ሞላና በአንድ ትንፋሽ ጨለጠው። ኡጎላ አመዱ ብን ብሎ ወጥቶ ሄደ። ፓፔው ትልቁ የሱቤራ ቤት ቁጭ ብሎ ይጠብቀው ነበር። ኡጎላ የሰማውንና የሆነውን ሁሉ ዘርዝሮ ሲያጫውተው ሽማግሌው ስጋትና ጭንቀት በግልጽ ታየበት። ታልኸይ ሁላ ደስ ያለኝ መጠጥ መጀመሩ ብቻ ነው። ታላቅማቸው ሽቅብ የሚንጠራሩ ከንቶቹ ሁሉ በመጠጥ ብርታት የሚያገኙ ይመስላቸዋል። መጠጥ በጨበጡ በአመታቸው ምንም ፋይዳ እንደማይፈጽሙ ዘብዝባቸው ሆነው ያርፉታል። ተሁሉ ያሰጋኝ ግን ውሃ ያለበትን ስር ያሳየኛል ያለው መሳሪያ ነው። መጽሐፉ ሚስጥሩን ይገልጥለታል ብለህ ፈርተህ ነው? አይደለም፣ ነገሩ ምንም ሚስጥርነት የለውም። አቦሰጥ ነው። እሱ ብቻውን ቢሞት ምንጩን ፈልጎ አያገኘውም። እኔ የሰጋሁት በዚህ ሐሳብ የገፉበት እንደሆነ እውነተኛ ምንጭ አዋቂ እንዳይቀጠር ነው። እና ቢቀጠር ኦምብሬ አንድ አዋቂ ነበረ።
እሱ ቢመጣ የጣውላ ጉማጁን ይዞ እየተንከረፈፈ ምንጭቱ አናት ላይ ያወጣና በምን ያህል ጥልቀት እንደምትገኝና በቀን ስንት ሊትር ውሃ እንደምታፈልቅ ጨምሮ ይነግርህ ነበር። ይህንን ለማድረግ 5 ደቂቃም አይፈጅበት። ጎላ አራደ። አሁንም ሰውየው እዚያው እምብሬ አለ? አዎን፣ አሁንም እዚያ አለ፣ መቃብሩ ውስጥ። ተመስገን አለው ጎላ። ነው ተመስገን ነው። ይሄ ጎባጣ አሁንም ገንዘቡን አልጨረሰም? እምብዛም አልቀርቶኝ ነው ያለው። ዳሩ ስንት ገንዘብ አለ ሲሉት ሐቁንም ይናገራል ብለህ ነው? በእጁ ያለ 20 ፍራንክ ተሆነ እኔ እንደሚመስለኝ ኦባኝ ይሄድና ምንጭ አዋቂ ይጠይቃል። 5-6 አያጣም። ሁላቸውም የማይረቡ ናቸው። እንደ አጋጣሚ አንድ የሚያውቅ ያገኘ እንደሆነ ነው መከራው አለና በሐሳብ ባህር ተውጦ ራሱን ማወዛወዝ ሲጀምር ጎላ ፊቱ ገረጣ። ትንፋሹ ቁርጥ ይል ጀመር። በእጅጉ ተበሳጨ። በእጅጉም ተጨናበሰ። በቀጣዮቹ 2 ሳምንታት ጎላ በሥራ ተጠምዶ ሰነበተ። ለመጪው አዝመራ መሬቱን መግመስ፣ ለወይን ተክሎቹና ለጓሮ አትክልቱ የሚሆን ማዳበሪያ ማጓጓዝና የፍራፍሬ ዛፎቹን መከርከም ነበረበት። ሆኖም በዚህ ሁሉ ፋታ የማይሰጥ ሥራ መሃል 2 ጊዜ ያህል ወደ ነጋሼ ዣን ቤት ብቅ ብሎ ነበር። እሱ ግን ወደ ኦባኝ ሄዶ ስለነበር ሊያገኘው አልቻለም። ነፓፔው እንደጠረጠሩት ዣን የገንዘብ ችግሩን ለማቃለል በመሞከር ላይ ነበር። ከጥንቾሎቹ ውስጥ 2 ተባዕትና 6 እንስት ብቻ አስቀርቶ ወደ 50 የሚጠጉትን ሸጣቸው። ሰዓቱንና ከቤተሰብ የወረሰውን ቀለበቱን በወለድ አገዳ ሲያዛቸው። ከመጽሐፎቹም ጥቂቶቹን ቸበቸባቸው። በተጨማሪም ከብር የተሰራ አንድ የጨው ማቅረቢያም ሸጠ። በዚህ አይነት 160 ፍራንክ በእጁ አስገባ። ኤሚ ቆጥባ በጥንቃቄ ካስቀመጠችው 70 ፍራንክ ጋር ባለ 230 ፍራንክ ሆነ ማለት ነው። ይህ ታዲያ ለዕዳው እንደሚከፍለው ሳይሆን ለዕለት ጉርሳቸውና ለወይን ጠጅ መሸመቻ የሚሆናቸው ነበር። ዕዳውን በሚመለከት ግን ለዚህም ብሎ 700 ፍራንክ ተቆልሎባቸው ነበር። በዚህ ላይ ደግሞ አላት ሚስቱን፣ በዚህ ላይ ደግሞ ዛፎቻችን በቅርቡ ዘይት ይሰጡናል። እድሜ ለማኑ ከዚያ ንዳድ ተርፈው የቀሩ 100 የሚሆኑ ዱባዎችና ትንሽ የሽምብራ ምርትም ይኖረናል። 1 ጆንያ የሚሆን ለውዝ አናጣም። የፍየሎቻችን ወተት አለ። ባቲስቲን የሰራቸው አይብና የቀሩት ጥቂት ጥንቸሎችም አይናቁም። በዚያ ላይ ደግሞ የጋራዎቹ ሲሳይ፣ እንጉዳዩ፣ የዱር ሰላጣው፣ በተለይ ደግሞ የሚታደነውና በወጥመድ የሚያዘው ሲሳይ ይኖራል። ለሚቀጥሉ 6 ወራት ቀለባችን ይህንን የመሰለ ይሆናል። በቂ አይደለም? በቂ አይደለም፣ ግን ጤናማ ነው። በመጨረሻው ግን ዓላማችን ግቡን እንደሚመታ አሳምረን እናውቃለን። እኔን ያሳሰበኝ የጫማችን ማለቅ ነው አለች ኤሚ። ውሃ ፍለጋ ስንወርድባቸው ሁሉም እምሽክ ብለው አልቀዋል። ያንተ ለምሳሌ የቀረህ ያ መስታወት ቦት ብቻ ነው። ወደ ኦባኝ ሲሄድ እሱን አደርጋለሁ፣ በቂ ነው። ለዚህ ግን በባዶ እግሬ እሄዳለሁ። አንድ ቀን ጎላ በጠዋት ተነስቶ ገመዱን በወገቡ ጠምጥሞ ምሳሩን በትከሻው አንግቶ እንጨት ሰበራ ሲወጣ በሩቁ ከሸለቆ አጋማሽ ላይ በዓል የሚያከብሩ የሚመስሉ ሰዎችን ሰልፍ አየ። ከፊት ለፊት ጎባጣው ምንጭ ጠቋሚዋን አርጩሜ መሳይ ነገር በሁለት እጁ ይዞ ሰማይ ያየ በዝግታና በጥንቃቄ ይጓዛል። ሚስቱ በጸጥታ ትከተለዋለች። ከእርሷ ኋላ ደግሞ ማኖ ፊቷን ቅጭም አድርጋ በጉጉት ስትከተል አህያዋና ፍየሎቹ በሰልፉ መጨረሻ ተርትረዋል። አስገራሚው ሰልፍ ከሸለቆው ሽቅብ ወደ ዳገቱ ያመራል። ድንገት መሪው ምንጭ አፍላቂ ቀጥ ሲል ሁሉም በያሉበት ቆሙ። ሰውየው ያስቆመው የአርጩሜው ወደፊት ልምጥ ማለት ነበር። 2 እርምጃ ወደ ኋላ ፈገፈገና እንደገና 2 ጊዜ ወደፊት ተራምዶ አሁንም ቆመ። ኤሚ ቀድማ ሄደችና እዚያ ቦታ ላይ እንጨት ተከለችበት። ከዚያ በከፍተኛ ሥርዓት ጉዟቸውን ቀጠሉ። ያንተ ያለ ጉድ ሊፈላ ነው አለው ጎላ። አቦ ተሰጡት እኮ ምንጫችንን አገኛት ማለት ነው። ያውም ይችን ቅርቢቱን ነው። ነገር ተበላሸ። ያንን ዕለት ከሰዓት በኋላ ማኖ አህያዋንና ፍየሎቹን ይዛ ከዋለችበት ከቅድስት ሥላሴ ተራራ ተመልሳ ወደ ቤቷ ልትገባ ስትል አባቷ ምንጭ ጠቋሚ መሳሪያውን ይዞ አይኑን ጨፍኖ ሲባዝን አገኘችው። የበቅሎ መውረጃውን መንገድ ስታቋርጥ ድንገት ቆመችና ጠራችው። አባዬ እና አንድ ነገር ላሳየ። ምንድነው እሱ? ድንጋዩ ጥቁር ቀለም ተቀብቷል።
ከመንገዱ ዳር በተጎለተ አንድ ድንጋይ አጠገብ ተንበርክካለች። ድንጋዩ ጠፍጣፋ ነው። በላዩ ላይ በችካል የተሳለ ወደ እነሱ ቤት የሚያመለክት ቀስት ይታያል። ገና እርጥብ ነው ቀለሙ፣ ምንድን ነው አለችው። ቀለሙን የነካችበትን ሌባ ጣቷን ወደ እሱ ቀስራ እያሳየችው። ምናልባት ለሽርሽር የወጡ ከተሜዎችን መንገድ ለመምራት የተደረገ ምልክት ይሆናል አላት። ለነገሩ በዚህ አካባቢ ሚንሸራሸር አይቼም አላውቅ። ዛሬ በጠዋት በዚህ ያለፈ ሰው አለ? እኔ እንጃ። እዚያ ላይ ጽዱ ውስጥ ነበርኩኝ፣ ማንንም አላየውም። ግራ ተጋብቶ ብዙ አሰበ። ይህ ቀስት ምናልባት የመንደሩ ሰዎች የሳሉት ይሆን? ከክሪስፓ የመጣው ሰው ቤት ይህ ነው እያሉ ላላፊ ለአግዳሚው ለማመልከት የሳሉ ሊሆን አይችልም ብሎ አሰበና መልሶ እነዚህ ሰዎች ይህን ያህል ትኩር ጥምድ አድርገው ይዙኛል የሚለው ሐሳብ አጥብቆ ሊጠናወተው እንደማይገባ አስተዋለ። በዚህ ላይ ቀስቱ የሚያመለክተው በትክክል ቤቱን ሳይሆን ፊት ለፊት ያለውን ዳገት ነው። አቅጣጫ ማሳያ ቀስት ብቻ ነው ሊሆን የሚችለው አላት። ምናልባት ለወታደሮች አለዚያም ለውሃና ደን ልማት ሰራተኞች። ማታውን ጎላ ትልቅ የደረቅ እንጨት ስር ተሸክሞ ሲወርድ አንድ ሌላ ቀስት አገኘ። ከነዣን ቤት 50 ሜትር ያህል ከፍ ብሎ የተገኘው ይህ ሁለተኛ ቀስት የሚጠቁመው ወደ መጀመሪያው አቅጣጫ ሳይሆን በቀጥታ ወደ ግራ ታጥፎ ነው። ጋሼ ዣን እሱ ሆኖ ይህንን ደንጊያ ቀለም የለቀለቁት አለው ጎላ። ዣን ወደ ጎላ ዳገቱን እየወጣ ነው። ኧረ እኔ አልነካሁትም። አንድ ሌላ ደግሞ እዚያ ታች ላይ አለ፣ ሽቅብ ወደ ዳገቱ የሚያመለክት። ይሄኛው ደግሞ ከሞላ ጎደል ደቡቡን ነው የሚያሳይ። የካርታ ድርጅት ወይንም የማዘጋጃ ቤት ምልክት ሳይሆን ይቀራል። እኔ ሳስበው ግን ሊንሸራሸሩ የወጡ ሰዎች መመለሻቸው እንዳይጠፋቸው ብለው የቀቡት ነው። አንዳንዱ ቢጫ ነው፣ አንዳንዱ ደግሞ ማርድ አይነት ነው። ይህ ማለት እንግዲህ መንጋጅል እሁድ እየመጣ ሊፈስብን ነው ማለት ነው። ታዲያ በዚህ ባለፉ ቁጥር ሰብሌን ውድም እያረጉብኝ ነው የሚሄዱት። እኔ ወንድሞ እንዲህ ያለ ነገር ሳገኝ ፎርሳ አለና ትልቁን ድንጋይ ባለ በሌለ ኃይሉ ገልብጦ ቀስቱን ወደ ስራ አድርጎ ደበቀው። ከዚያ ወደ ዣን ቤት ተያይዘው ወረዱ። እህሳ አለው ጎላ። መሳሪያው ምን አለ? መሳሪያው ብዙ ያወራል። እውነት ከሆነ በዚህ አካባቢ 4 ቦታ ላይ በርከት ያለ ውሃ ይኖራል። እታች ነው ታዲያ እሸለቆው ውስጥ። ጎላ ነፍሱ ገባች። ይሄው እኮ ነው ውሃ ዝቅዝቅ አይደል ሁልጊዜ የሚወርድ አለው። ሆኖም ጉድጓዱን ከመቆፈሬ በፊት ገና ጥቂት ሙከራዎችን ማድረግ አለብኝ። ከሁሉም አመቺ የሆነውን ስፍራ መምረጥ ያስፈልገኛል። በነገው ዕለት ወስኜ መዋል የምችል ይመስለኛል። በማግስቱ ሌሊት ጎላ ገስግሶ ተነሳና ወጥመዶቹን ሲፈታትሽ አንደኛው ቆንጆ ቆቅ ይዞለት አገኘ። ይህንን ቆቅ ለኤሚ ገጸ በረከት ይዞ በመሄድ የውሃ ፍለጋው ሥራ ምን ድረስ እንደደረሰ ለማወቅ ወሰነ። ቆቁን አንጠልጥሎ ሮዝመሪኖ ዘንድ ሲደርስ የቁፋሮ ድምፅ ተሰማው። ወዲያው ጎባጣው ጎንበስ ቀና ሲል አየ። በማሳው መሃል የቆፈረው ጉድጓድ እስከ ጉልበቱ ድረስ ውጦታል። ያንን ለስላሳ መሬት በገሶ ይፈደፍደዋል። ባጠገቡ ሚስቱና ልጁ ከጉድጓዱ እየተማሰ ወጥቶ በተቆለለው አነስተኛ የአፈር ክምር ላይ ተቀምጠዋል። በጎናቸው የአፈር ማውጫ ቅርጫትና ብርጭቆ የተከናነበ አንድ የወይን ጠጅ ጠርሙስ ይታያሉ። የውሃ ጉድጓዱ ቁፋሮ ሥራ ተጀምሯል ማለት ነው ብሎ ደመደመው ጎላ። ሳቅ ሳቅ እያለ ተጠጋና ለኤሚ ሰላምታ ቀረበ። ገጸ በረከቱንም አስረከበ። ቆፋሪው ድጅኖውን ጣልና ከጉድጓዱ ወጣ። ዣን ጫማ ለማድረጉን ጎላ ሳያስተውል አላለፈም። እግሮቹ ነጭ ሆነዋል። ቀጭንና የደም ስር በብዛት የሚታይባቸው ናቸው። ሲራመድ እየተንቀራፈፈና እየተንሸዋከከ አውራ ጣቱን ወደ ላይ ፉን አድርጎ ነው። ጎላ ይህንን ሁሉ ባንክሮ ሲመለከት ጎባጣው በበኩሉ ያስተውለው ነበርና ይሄው እንደሚያዩት ከትላንት ጀምሮ በባዶ እግሬ መሄድ እየተለማመድኩ ነው አለው። ምናልባት ሳይገርሙ አልቀረም። ለምን መሰሎ? መጀመሪያ ነገር የጫማ ዋጋ ሰማይ ወጥቷል። ስለዚህ ከእንግዲህ ላለመግዛት ወስኛለሁ። አሁን የምንለማመደው እግሬ እንዲደድርና ምርጥ ከተባለው ቆዳ ያላነሰ ጥንካሬ ግን የበለጠ ምቾትና ቅልጥፍና እንዲኖረው ለማድረግ ነው። በሌላ በኩል ደግሞ የተፈጥሮ ሰው ለመሆን ባለኝ ፍላጎት ምክንያት በማይረባ አፎት ውስጥ እግሬን ማጀል ከአሁን ወዲያ ጥቅሙ አይታየኝም። በባዶ እግር መሄድ ምንኛ ደስ ይላል መሰሎ። እዚያ ላይ ደግሞ የመሬት ከርሰ ምድራዊ ሙቀት በእግሬ በኩል በቀላሉ አልፎ
ወደ ሰውነቴ በመግባት መላ አካሌ ሊያነቃቃውና ሊያለመልመው የሚችል ይመስለኛል። የጉድጓዱ መቆፈሪያ ትክክለኛው ስርፋ ይሄ ሆኖ ተገኘ ማለት ነው አለው ጎላ። በትክክል ሲል መለሰ ጎባጣው። በታላቅ የደስታ ስሜት አርጩሜን ይዤ በዚህ በኩል ሳልፍ ልክ ከጉድጓዱ መሃል ላይ ስደርስ መሳሪያው ከእጄ ተፈናጥሮ ወደቀ። በጣም የሚያስደንቅ ትርኢት ነበር አለች ኤሚ። 2 ጊዜ ተሽከርክራ እምር አለች። ልክ እንደ ወፍ እኮ ነው የበረረችው አለች ማኖ። አርጩሜዋ ይህንን ስፍራ በመምረጧ በጣም ተደስቻለሁ አለ ዣን። ምን ነው ቢሉ ይህ ስፍራ ከሁሉም ዝቅተኛው ነው እና ምናልባት ውሃ ባላገኝ እንኳን በዝናብ ጊዜ ጎርፉን ሁሉ ወደዚህ መርቼ ለማስገባት ምንም አያስቸግረኝም። በተጨማሪ ደግሞ ጉድጓዱ ለሁሉም ማሳዎቼ አማካይ ቦታ ላይ ያለ ስለሆነ ከአፉ ላይ ቧንቧዬን ተክዬ ቢቻል ደግሞ በነፋስ የሚሰራ ቧንቧ አሰርቼ ተክሎቼ ሲጠጡ እኔ አልጋ ወንበሬ ላይ ተንፈላስቼ ሃርሞኒካዬን እየነፋው መዝናናት። ጎላ በአይኑ መትሮ ጉድጓዱ ከተደፈነችዋ ምንጭ 100 ሜትር ያህል የራቀ ወደ ግራ በኩልም 50 ሜትር ያህል የቀረው መሆኑን ገመተ። እንዳላችሁት አርጩሜዋ ከዘለለች እዚያ ላይ ነው መቆፈር ያለባችሁ አለ። የሚቀራችሁ ውሃው ቅርብ ነው ሩቅ ነው የሚለው ብቻ ነው። 8 ሜትር ተኩል አለ ጎባጣው እንደዋዛ። መትረውት ነው? አዎና። እንዴት አርገው? አንድ ሰው አርጩሜዋን ይዞ ይቆማል። የእሱ ረዳት የሆነ ሌላ ሰው ጠጠሮች እያመጣ በሰውየው ግራ እጅ ላይ አንድ በአንድ ያስቀምጣል። እያንዳንዱ የሾላ ፍሬ የሚያካክል ጠጠር የ1 ሜትር ያህል ልክ ነው። አነስ አነስ ያሉ ጠጠሮች ደግሞ የግማሽ ሜትር ልክ ናቸው። ይህ እንግዲህ ምንጭ አፍላቂው ራሱ ለራሱ ያበጀው መለኪያ ነው። ታዲያ 8ኛው ትልቅ ጠጠር ሲጨመር አርጩሜዋ ተነቃነቀች። አነስ ያለ ሌላ ድንጋይ ሲጨመር በጣም ተንቀጠቀጠች። ሌላ አነስተኛ ድንጋይ ሲታከል ጸጥ አለች። ስለዚህ 8 ሜትር ተኩል ነው ማለት ነው። ይህንን ሳይንስ ለበስ ማብራሪያና የምንጭ አፍላቂውን ተአምራዊ መለኪያ ጎላ አፉን ከፍቶ አዳመጠ። ይልቁንም ጎባጣው እነዚህን ጥልቅ ጥበቦች እንጀራ ቆርሶ የመጉረስ፣ ሽምብራ ዘርቶ የማብቀል ወይንም የሽንኩርት ችግኝ የማጋዝ ያህል አቃሎ ስላቀረባቸው ጎረቤቱን በእጅጉ አስደነቀው። 8 ሜትር ተኩል ቀላል ስራ እኮ አይደለም አለው ጎላ። ልክ ነው፣ ግን እስቲ ይመልከቱ። ቁፋሮ ከጀመርን ገና 2 ቀናችን ነው። 60 ሴንቲሜትር ቆፍረናል። በዚህ አይነት በአማካይ በቀን 30 ሴንቲሜትር ብሎ ማስላት ማገነን አይሆንም። ይህም ማለት 12 ሜትር ጥልቀት ያለው ጉድጓድ ለመቆፈር ከ40 ቀን የበለጠ ስራ አይጠይቅም። ውይይቱ እንዲህ እንደቀጠለ ኤሚ ዘላ ጉድጓዱ ውስጥ ገባችና አፈሩን በአካፋ ቢጤ እየዛቀች በቅርጫቱ መሙላት ጀመረች። ጎላ ተመለከተና ስራቸው ሁሉ አስቂኝ የቂል ስራ ነው ብሎ አሰበ። ግን ይህ ግብረ ጉንዳናዊ ልፋት ለሳምንታትና ለወራት የቀጠለ እንደሆን ግቡን ሊመታ ይችል ይሆናል ብሎ ስጋት አደረበት። በእርግጥ የሥራችን ቅልጥፍና በሚያጋጥመን የአፈር አይነት የሚወሰን ይሆናል አለ ዣን። በጣም አስከፊ የሆነ ነገር ሊገጥመን ይችላል። ይህ ገደል ከተለያዩ የአፈር ንጣፎች የተገነባ መሆኑ ግልጽ ነው። ከላይ ይሄው አንስተን የጨረስነው የሚታረሰው ንጣፍ ነው። ዝቅ ብሎ ምናልባት ኮረትና ቀጥሎ ደግሞ አሸዋ መኖሩ አይቀርም። ይሄ አርጩሜዋ ያመለከተችው ነው። እስከዚህ ድረስ ምንም ችግር አይኖርም። መዘንጋት የሌለብን ነገር በኳርተነር 2ኛ ዘመን በተጋገረው ጁራሲያዊ ክርስቲያኒያ ንጣፍ ላይ መሆናችን ነው። አዎ፣ ይህም ማለት ከተወሰነ ጥልቀት በኋላ በጠጣርና የነጭ ድንጋይ ንጣፍ ላይ ልናርፍ እንችላለን ማለት ነው። ውሃው በንጣፍ ላይ የሚፈስ ከሆነ በ15 ቀን ውስጥ መቅዳት እንጀምራለን። ከስር ከሆነ ግን 6 ወር ወይንም የበለጠ ልፋት ሊጠይቅ ይችላል። ሐቁ ይሄ ነው። ታዲያ እኮ አንተ ታካች ወደ ገርበ ጉንዳን ሂድ ብለዋል። ያለ መታከት ከሰራን የሚያቅተን ነገር የለም። አሁን ወደ ስራ ብሎ ዘለልና ጉድጓዱ ውስጥ ገባ። በማሳካ ፊት ለፊት ባለው እንጆሪ ጥላ ስር አግዳሚ ወንበር ላይ ፈረሰኛ ተቀምጠው ጮርቃ ወይራ እየጨፈለቁ ሳሉ ጎላ እንደመተከዝ ብሎ ያየውንና የሰማውን ሁሉ ላጎቱ አጫወተው። እኔስ ፓፔ ሆዴ ባባ፣ ሰውየው የተማረ ነው ይለዋል። እርግጥ ወፈፌ ቢጤ ነው። ቢሆንም እንደሱ ያለ ጮሌ ሰው እናቴ ተፈጠረችኝ አይቼም አላውቅ። ተመሬቱ ውስጥ ያለውን ሁሉ አንጠርጥሮ ያውቀዋል። ከሁሉ በታች ያለው መሬት ኮንትራሪ ነው፣ እናም በጣም ጠጣር ነው አለኝ።
ግን ውሃው በስተላይ የተገደበ ስለሆነ ያንን ኮንትራሪ መንደል ላያስፈልግ ይችላል። ጋሊኔት አለ ፓፒዮ፣ አርፈ ተቀመጥ። ይሄ የሚለው ሁላ ፍሬ ከርስኪ ነው። እኔ አልነግርህም? በዚህ ገደል ስር ምንም ነገር አያገኝም። ይልቅ ትንሽ የከነከነኝ ይህንን ጉድጓድ ቆፍሮ የጨረሰው እንደሆነ 2 ጉድጓድ ሆነለት ማለት ነው። ይሄ ግም ነው። ልብ አድርግ፣ ይህ ሁሉ ልፋቱ መጨረሻው ክሳራ ነው። ግን የ2-3 ዓመት ዕድሜ ይቀጥልለት ይሆናል። ክፋቱ ለጊዜው ይህንን ለማጨናገፍ ምንም የምናነገው ነገር አለመኖሩ ነው። እንጣፉ ዘንዳ ሲደርስ ቁርጥ አውቆ ሁሉንም እርግፍ አድርጎ እንዲተወው እየጸለይን የሚሆነው መጠበቅ ብቻ ነው። የጸደይ ስላሽ ፀሐይ የማዶ ጋራዎችን ማቅላት ሲጀምር፣ ቀዝቃዛው ነፋስ ደግሞ ጭርጭቶችን፣ ድርጭቶችን እያባረረ በምትካቸው ጅግራዎችን ከወደ አልኝ ተራራ መጣቸው። ጎላ ለጮቄው የክረምት ወራት የሚሆነውን ማገዶ ሰብስቦ በማጠናቀቅ ላይ ነበር። ማለዳ ማለዳ ከሮዝመሪኖ በላይ ባለው መንገድ በቅሎን እየሳበ ሲያልፍ ነዣንን እየተጣራ እንዴት አደራችሁ ማለትን ልማዱ አድርጎታል። የጉድጓዱ ቁፋሮ ከተጀመረ ከ5ኛው ቀን ጀምሮ ጎባጣው ፊቱ ብቻ ነበር የሚታይ። 2 ቀናት ሲጨምር ደግሞ ውቧ ኤሚ በአፈሩ ክምር ላይ ቁጭ ብላ ሹራብ ስትሰራ ድንገት ቅርጫቱ በጉድጓዱ አፋፍ ላይ ብቅ ሲል እሷ ተቀብላ አፈሩን ስትገለብጠውና ቅርጫቱን መልሳ ወደ ጉድጓዱ ስትሰደው ተመለከተ። ይሄ ነገር እየተገፋላቸው ነው ማለት ነው ብሎ አሰበው ጎላ። አሁን ኮረቱ ላይ ደርሰዋል። ቀጥሎ ደግሞ ምን ይመጣ ይሆን? በቀጣዩ ሳምንት የድጅኖ ድምጽ ከሩቅ ይሰማው ጀመር። ጓ ጓ፣ አልፎ አልፎ ደግሞ ኪል የሚል ድምጽ ይሰማ ነበር። ያው በቃ እንጣፉ ላይ ደረሰ። በጉድጓዱ አፍ ላይ ባለ 3 እግር ችካል ተክሎ ፑሊ ገጥሞለታል። ድርብ ገመድ ከፑሊው ወደ ታች ወደ ጉድጓዱ ውስጥ ተንጠልጥሏል። ኤሚ ልክ በቡና ቤት ውስጥ እንደሚደረገው በትሪ ላይ አድርጋ ግማሽ ቂጣ፣ ብርጭቆና 2 የአይብ ቁራሾችን ይዛ መጣች። ማኖ 1 ጠርሙስ ወይን ጠጅ በደረቷ አቅፋ ትከተላለች። ብር ብር እያለች በባዶ እግሯ ትሮጣለች። ጎላ ወደ እነሱ አመራ። ታዲያስ ጃል ደህና ተዋግዶላችሁ የለም እንዴ አለ። ያው አሁን ግን አስቸጋሪ እየሆነ መጣ አለች ኤሚ። በአፈሩ ክምር ላይ የነበሩትን የድንጋይ ፍላጮች በእጆቿ እያመለከተች ጎላ አንዱን አንስቶ አገላብጦ አየውና ጠጣር ነው አለ። አዎ በጣም ጠጣር ነው ሲል የጎባጣው ድምጽ ተሰማ። ቀጥሎም በጓንት የተሸፈነው እጁ በጉድጓዱ አፍ ላይ ታየ። በገመዱ መሰላል ወጣና ሄዶ በአፈሩ ክምር ላይ ተቀመጠ። ጠመኔውን በሰውነቱ ሁሉ ለብሶታል። ግርጥት ቅጭጭ ብሏል። ላቡ የወረደበት በፊቱ ላይ ቦይ መስሎ ይታያል። አሁንም ባዶ እግሩን ነው። እግሮቹ ይንቀጠቀጣሉ። 4 ሜትር ከ20 ሴንቲሜትር ላይ ደርሰናል አለ። ኮረቱን አልፌ አሁን ንጣፍ ድንጋይ ላይ ደርሻለሁ። እንደ ቃጭል ይጮሃል። ያ ያልኮ ኳተርነሪ። የጓንቱ ስፌት ተተርትሯል። አወለቀው። ከኪሱ አፈር የመሰለ ማረባ ወጣና ግንባሩን ደጋግሞ ወጀቀው። ልጅቷ ጠርሙስን አቀበለችው። ተቀብሎ ባንዴ ቂጡን ወደ ሰማይ ገለበጠው። በቀጨጨውና መጨማደድ በጀመረው አንገቱ ላይ ማንቆርቱ ሽቅብ ቁልቁል ሲሯሯጥ ጎላ በጥሞና አስተዋለው። ጠጥቶ ሲጨርስ በረጅሙ ተነፈሰና እየሳቀ የጉድጓድ ቆፋሪዎቹ ጥማት አሁን ገና ነው የገባኝ አለ። እንዴት ነፍስ የገባች መሰላችሁ? ከዚያ ቀስ ብሎ መብላት ጀመረ። የሚንቀጠቀጡ እጆቹን፣ አጥንታቸው የቀረና የተቦጫጨሩ እግሮቹን ጎላ ተመለከተ። ይሄ ሰውዬ መሞቱ ነው ብሎ ደመደመ። እፊቱ ሄዶ ተንበረከከና በተረከዙ ላይ ተቀመጠ። ጋሼዣን በሆዴ ያለውን አውጥቼ ልነግሮ እፈልጋለሁኝ። ምን አገባህ ቢሉኝ እምለው የለኝም። ቢሆንም ጓደኛ ለመቼ ነው ያሉኝን ይበሉኝ እናገራለሁ አለው። ጎባጣው ገርሞት ቀን አለና ጥሩ መቅድም ነው አለ። ይሆናል አለ። መቅድም ምን እንደሆነ ያልገባው ጎላ ይሆናል። እግዚአብሔር የሚወደው አይደል? በጣም ያሳዝኑኛል። ጋሼዣን ጊዜውን የሚያባክኑ ጤናዋን የሚያቀውሱ በከንቱ ነው። ሰርክ እየመነመኑ ሲሄዱ ሳየው አንጀቴ ቁርጥ ይላል። ይሄው 2 ዓመት ተመንፈቅ ሙሉ የሚሰሩት ሁላ ልክ አይደለም። የእብድ ሥራ ነው። ሰው በላ ሥራ ነው።
ለሶ ጤና የሚሆን ስራ አይደለም። ይሄንን ጉድጓድ መቼውንም ቆፈራችሁት አትጨርሱትም። ብትጨርሱትም ዋጋ አይኖረውም። ምክንያቱም ለዱባችሁና ለማሽላችሁ ትልቁ ጅረት ነው የሚያስፈልግ። ጥንቸሎቹም ቢሆኑ ለጊዜው ይረቡ ይሆናል፣ ግን አንዱ ተታመመ ሙሊያቸው ናቸው የሚያልቁ። ይሄ ሁላ ለሱ የሚሆን ስራ አይደለም። ሐቁ ይሄው ነው። ትንሿ ማኑ ፊቷን ክስክስ አድርጋ አየችው። አባቷ ግን በፈገግታና በቀና መልክ ያዳምጠው ነበር። ይቀጥሉ አለው። ንግግሮ ስሜቴን በጣም ነክቶታል። ጎሏ ለአንድ አፍታ አፉ ተሳሰረ፣ ግን እንደምንም ብሎ ንግግሩን ቀጠለ። እንደሱ ያለ ሰው ከተማ ነው እንጂ ገጠር አይስማማውም። በእርግጥ እሱ ደግ ሰው ስለሆኑ ቀረጥ ሰብሳቢ መሆኑን ያልደከሙበትን የሰው ገንዘብ መዝረፍ ሆነ አይደግፉትም። ይገባኛል። ግን የሁላ ትምህርት እያሉ ለምን አስተማሪ ወይንም ፖስተኛ አይሆኑም? ለምን ሱቅ አይከፍቱም? እንዲያውስ መዘጋጃ ቢሮ ተቀጥረው ለምን ቁጭ ብለው አይበሉም? እኔ የሚታየኝ ቁልጭ ጽድት ብለው ባለነጭ አንገትና እጅዬ ሸሚዝ አድርገው ተቤቶ መግቢያ ላይ የጫማ ማስቦረሻ ተውሽጥ ደግሞ መተላለፊያው ላይ የፖስታ ሳንዱቅ ባለበት እልፍኝ እየተመናሸሩ ሲኖሩ ነው። ያ ነው የሱ ዕጣ ፈንታ። እዚህ እቆያለሁ ታሉ ግን ተቀን ቀን እየሰለሉ ነው የሚሄዱ። ገንዘቡ እንደሆነ እንዳለቀቦ ያስታውቃል። ምንም የሚያሳፍር ነገር የለውም እኮ። ምን ልትበሉ ነው እንግዲህ? ቀንድ አውጣውን፣ ጭንተሉን፣ እንጉዳዩንና የመሳሰለውን አይደል? ታዲያ ይሄ የሰራተኛ ምግብ ነው አይደለም? ውጤቱ ምንድን ነው? በየጊዜው ይበልጥ ወይን ጠጅ መጠጣት፣ ተዚያም ያው ተጎሳቁሎ መሞት። ያን ጊዜ እትዬ የሚና ልጅቱ ምን ይውጣቸዋል? ይሄው ተጥቂት ጊዜ ወዲህ ቅስማቸው ተሰባብሯልኝ። ይሄ ሁላ ለሱ አይታየውም። እኔ ግን አስተውየዋለሁኝ። እርግጥ ታለ ስራዬ ነው የገብቼ፣ ግን በኃይል ያሳስበኛል። ሆዴ አልችል ቢል ነው እንጂ አፌ እንዳመጣልኝ የደነከርኩት። ይህ በእውነቱ የመልካም ወዳጅነቱ ማስረጃ ነው። ስለዚህ በጣም አመሰግነዎታለሁ አለ ጎባጣው። ያቀረቧቸው ሐሳቦችና የሐሳብ ተዋረዱ ሁሉም ልክ ናቸው ባልልም በጥቅሉ ሲወሰዱ እውነት አለው። ይህ ንጣፍ ድንጋይ በድጅኖ ብቻ 3-4 ሜትር ቀጥቅጬ በሳለሁ ብዬ ድርቅ ብል ጉልበቴን ይጨርሰዋል። ምናልባትም ጤናዬን በእጅጉ ሊጎዳው ይችላል። በሌላ በኩል ደግሞ ቤተሰቤ የቀውጢ ጊዜ ምግብ እንዲመገብ ማድረጌ ራሱ ስህተት ነው። ስለዚህ ይህንን አሁን እለውጠዋለሁ። ሌላ ቆንጆ መፍትሄ አግኝቻለሁ። መፍትሄው በእርግጥ በደስታ የምቀበለው አይደለም፣ ግን ሌላ ምርጫ የለኝም። አፉን እየጠራረገ ትንሽ ዝም ብሎ ቆየና ዙሪያውን ተገላምጦ ተመልክቶ በእርሶ ግምት ይህ የኔ ይዞታ ስንት ያወጣል ሲል ጠየቀ። ጎላ በድንጋጤ በረገገ፣ ተጨነባበሰ። በኪራይ ነው በሽያጭ? በሽያጭ። ማኑ ወደ አባቷ እንደመሮጥ ብላ እንዴ አይሆንም አለች። ቆይ እስቲ ገሰጻት አባቷ። የጎላ አይን ክፉኛ ተርገበገበ። በሐሳቡም እሰይ ተሳካልኝ፣ ጥሩ ዋጋ መቁረጥ አለብኝ። ቢሆንም እንዳልጎዳ መጠንቀቅ ያስፈልጋል። እንጃ አስቤው አላውቅም። ቢሆንም በምክክር ዋጋውን መገመት አያቅትም። ይዞታው ወደር የሌለው ነው አይደል? በዚያ ላይ ቤቱ ተጠጋግኗል። ቢሆንም አንድ የከተማ ዲታ የአንዳንድ ጊዜ ማረፊያ ብሎ ይገዛዋል እንዳንል፣ ተከተማ በሁል የወጣ ነው። ገበሬ ይገዛዋል እንዳንል፣ ያው ውሃው ስለሌለበት አይፈልገውም። 2 ጉድጓዶች ካሉት መቼም ከበፊቱ በጣም ይሻላል አለ ዣን። እሱስ እውነት ነው፣ በጣም ይሻላል። ትንሽ አሰበ። ቤቱን ተመለከተና 7000 ፍራንክ አለ። በቃ የመጨረሻ? ጎላ አሁንም ትንሽ አመነታ። የልቡ ትርታ ጨመረ። ጉንጮቹ አሁንም እየነዘሩ ፊቱ በጠቅላላ ተንቀጠቀጠበት። ምናልባት 8000 የሚገዛ ሰው አገኝሎ ይሆናል። ማኑ አሁንም መሬቱን እየረገጠች በጮት አይቻልም አባዬ፣ አልፈልግም አለች። ረጋ በይ አላት አባቷ። እሺ 8000 እንበል፣ በዚህ ዋጋ እስማማለሁ። ጎላ ሊነሳና ጎባጣውን በመጨበጥ የሽያጩን ውል ሊያጸድቅ ከጅሎት ነበር። አይሆንም እምቢ አለች ማኑ በጮህቷ። አይሆንም እምቢ እያለች ማኑ ጮህቷን ቀጠለች። ኤሚ ራሷ ፊቷ አመድ መስሎ በድንጋጤ ወደ ባሏ እየተጠጋች እንዴ ዣን ምን ነካ ጨክነህ ስትል ዝም በይ እስቲ አላት ባሏ። በዚህ ዋጋ እስማማለሁ ያልኩት ክሪስፓል አለው ከንደባ ይዞታውን በወለድ አገዳ ሲጄ 4000 ፍራንክ ለመበደር የሚያስችለኝ ስለሆነ ነው። አንሸጠውም ማለት ሆኖ? አንሸጠውም ማለት ነው አለች ኤሚ። ክንዴን ሳልንተራሰው የእናቴ ትብት የተቀበረበትን በቂ ሀብት ካፈራው በኋላ ቀሪውን እድሜን በተድላ በደስታ አሳልፍበታለሁ ያልኩትን ቤቴን እንዴት እሸጠዋለሁ?
ከትንሿ ማኖ አይኖች ቡጢ ቡጢ የሚያካክል የደስታ እንባ ሲንጠባጠብ፣ በድንጋጤና በመሳቀቅ የነጣው የኡጎላ ፊት ግን ይጣመምና ይጨማደድ ጀመር። ከንቲባው ከሚያበድረኝ 4000 ፍራንክ ቀጠለ ጎባጣው፣ እቅዳችንን ሙሉ በሙሉ እስኪሳካ ድረስ ተዝናንተን ለመኖር የምንችልበት ከመሆናችንም በላይ በተለይ አንድ በቅሎንና የጉድጓድ መቆፈሪያ ዘመናዊ መሳሪያዎች እንዲሁም ይህንን መከራያን የሚያሳየኝን የተረገመ ቋጥኝ በታትኜ የምጥልበትን ጥቂት ዲማሚት ለመግዛት እንችላለን። የወሰድኩትን ዕዳ በመጀመሪያው የመኸር ዘመን ሙልጭ አድርጌ እከፍላለሁ። ከዚያ ነገሩ ሞተ ማለት ነው። ይህ ነው እቅዴ። ትንሿ ማኖ ከደስታዋ ብዛት የተነሳ በሳቅ ተፈነከነከች። ከዚያም ትንሹን ሃርሞኒካዋን ከኪሷ ወጣችና በኡጎላ ጆሮ ላይ የደስታ ሙዚቃ ጮኸችበት። ኡጎላ እንደ መሳል አለና በድማሚት ሊቆፍሩ ነው ማለት ነው ጋሼ ዣን ሲል ጠየቀ። 12 ሜትር ለመውረድ የግድ ነው። ድማሚት መጥመድ ያውቁበታል? የድማሚት አጠማመድ መመሪያ መጽሐፍ አለኝ። የዝናቡን አጣጣል እንደሳቱት ደሞ በዚህ እንዳይሳሳቱ። ዝናቡ ጊጤ ሰራው፣ ድማሚት ደሞ የባሰ አደጋ ያመጣል። ቢያስቡበት ይሻላል። ይህ የሚሉት አደጋ ከዲማሚት ጠማጁ ሰው ብልህነት ጋር የተገላቢጦች ተዛምዶ ነው ያለው አለ ዣን ከፍተኛ ትምክህት በተሞላበት አነጋገር። ይህም ማለት ጠማጁ ብልህ ከሆነ አደጋው የመድረሱ ዕድል አነስተኛ ሲሆን፣ ጠማጁ ደደብ ከሆነ ግን አደጋው የመፈጠሩ ዕድል ከፍተኛ ይሆናል ማለት ነው። በነገራችን ላይ 20 ደቂቃ ያህል ያወራሁ ስለሆነ ይህ ዲስኩር ከዚህ ጡም ወይን ጠጅ 1 ብርጭቆ በመዋጥ ባሳርገውስ? ኡጎላ በሐዘን ተጨብጦ ወደ ቤቱ ተመለሰ። አወይ የቄስ ምሽት ሰለጠንሽ ቢሏት መጽሐፍ አጠበች አሉ። ጥሩ ሰራው ብዬ ነገሩን ሁሉ አበላሸሁትኝ። እኔስ ባልቀባጠር ኑሮ የወለድ አገድ ሐሳብ መቼ ይመጣለት ነበር? ይህንንስ ነገር ብዬ ለፓፒው አልነግረውም። እሱ ራሱን ያመጣው ነው የምለው። ይሄ ወለድ አገድ የሚባል ነገር ለኛ የሚበጅ አልመሰለኝም። ባፊ ጠፉ በለፈለፉ